አሁን የምናደርገው ናይኪ ጫማ ስሙ የተወሰደው ከዚህ ጣዖት ነው። ይሄ ተራራ እንግዲህ ብዙዎች የተጋደሉለት ነገር፣ ብዙዎች የሞቱለት፣ ብዙ ሀገር የፈረሱበት፣ ብዙ ጉዳይ የተፈጸመበት ነገር የተገኘበት ቆሞ የምታያቸው በሙሉ ምናምን ማምለኪያዎች ናቸው። ደግሞ የሶቅራጠስ ታስሮበት የነበረው እስር ቤት ነው። በ12ኛው መቶ ክፍለ ዘመን ኢማጂን ይሄ ቤተክርስቲያን እንግዲህ 800 ዓመቱ። ሰላም እንዴት ናችሁ ተመልካቾቼ? ዛሬ ደግሞ የተገናኘ ነው የት ነው ያለሁት? ግሪክ አቴንስ ነው። የአቴንስ ፕሮግራሜ ሁለተኛ ክፍል ነው። የግሪክ ቪዲዮ ደግሞ ሶስተኛ። ከዚህ ቀደም እንደምታውቁት እንግዲህ በመጽሐፍ ቅዱስ ላይ በሰፊው ታሪክ ያላትን የቆሮንቶስ ከተማን አስጎብኝቻችሁ ነበር። ቆሮንቶስ ተጉዘን በሁለተኛው ክፍል ደግሞ አቴንስ እና የኦርቶዶክስ ክርስትና ብለን ደግሞ አቴንስን በደንብ ጎብኝተን ብዙ አብያተ ክርስቲያናትን፣ ታሪኮችን፣ መንገዶችን ጎብኝተን ነበር። ዛሬ እንግዲህ ያለሁት ደግሞ በዚሁ በአቴንስ ከተማ መሀል ላይ የሚገኝ ተራራ ነው። ይሄ ተራራ እንግዲህ ብዙዎች የተጋደሉለት ነገር፣ ብዙዎች የሞቱለት፣ ብዙ ሀገር የፈረሱበት፣ ብዙ ጉዳይ የተፈጸመበት ነገር የተገኘበት፣ እንዲሁም ደግሞ ከናይኪ ጫማ ጋር ተያይዞ ናይኪ የሚለው ስያሜ ራሱ ከየት መጣ? በጣም የሚገርም የሆነ ምንጭ ያለበት ተራራ ነው። ይሄ ተራራ እንግዲህ ብዙ ጣዖቶች ይመለኩበት የነበረ ተራራ ነው። እዚሁ አቴንስ መሀል ላይ የሚገኝ ዛሬም ድረስ ታጥሮ ሚሊዮኖች የሚጎበኙበት ቦታ ነው። እንግዲህ ናይኪ የሚለው ጫማ ከየት ምንጩን እንዳገኘ አስገራሚውን ጉድ በዚህ ፕሮግራም ሰማላችሁ። ይሄ ግሪክ አቴንስ ከተማ መሀል ላይ ያለ ተራራን ጉዳይ በተመለከተ ዛሬ እንግዲህ የማስጎበኛችሁ ይሆናል። ይህንን ተራራ ዙሪያ ገባውን የምንጎበኘው ምን ነገሮች አሉት፣ ምን ተፈጠረ እዚህ ተራራ ዙሪያ የሚለውን በዝርዝር አሳያችኋለሁ ማለት ነው። አብራችሁን ቆዩ። እንደ ሁል ጊዜው በቅርቡ 2 ሚሊዮን ሰብስክራይበር እንገባለን። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። አብራችሁን ቆዩ። ወደ አቴንስ ተራራ ጉብኝታችን እንሄዳለን ማለት ነው። የዩቲዩብ ሚስጥሮች መጽሐፍን አንብባችኋል? ዩቲዩበር መሆን ለምትፈልጉ፣ በተለይም ደግሞ ዩቲዩብ ላይ ኮንተንት ክሬት ማድረግ ለምትፈልጉ፣ የዩቲዩብ የቪዲዮ አይዲያ እንዴት ማምጣት ይቻላል፣ እንዴት ቪዲዮ ይሰራል፣ እንዴት በዩቲዩብ ምን ያህል ገንዘብ ይገኛል የሚለውን ጨምሮ በጣም በርካታ ስለ ዩቲዩብ ማወቅ የምትፈልጓቸው ነገሮች የተካተቱበት የዩቲዩብ አልጎሪዝም ጭምር የተካተተበት መጽሐፍ ነው። እንግዲህ በውጭ ዓለም ለምትገኙ በአሜሪካ፣ ካናዳ፣ መላው አውሮፓ፣ መካከለኛው ምስራቅ እስያ ለምትገኙ አማዞን በሚሰራበት ሀገር ሁሉ እንግዲህ አማዞን ላይ ታገኙታላችሁ። የዩቲዩብ ሚስጥሮች ወይም አቤል ብርሃኑ ብላችሁ ሰርች ብታደርጉ ታገኙታላችሁ ማለት ነው። እንዲሁም ደግሞ በሀገር ውስጥ ለምትገኙ በ0949 130000 ቴሌግራም ላይ ኦርደር አድርጉ። ተራራ በጣም ያደክማልና ዛሬ እንግዲህ ተራራ እየወጣን እየወረድን ብዙ አስገራሚ ነገር ነው ከዚህ ጉደኛ ተራራ የምናየው ማለት ነው። እንግዲህ አብራችሁኝ ቆዩ፣ አብራችሁኝ ተጓዙ። ወደ ቪዲዮ። ተራራው ሁለት ጉብ ያሉ ነገሮች ላይ ያሉት፣ በመሃል ደግሞ ጎርጎድ ያለ ነገር ነው። እንደምታዩት በኋላ የነ ናይኪን ምናምን ጉድ የምናይበት ተራራ ያኛው ተራራ ነው። አክሮፖሊን ነው የሚባለው መሰለኝ። አክሮፖሊን እንደዛ ነገር እንሄዳለን እዛ። በመሃል ጎርጎድ ይላል፣ እዚህ ጋር ደግሞ መልሶ አበጥ ይላል። ሁለት ተራራ ልትሉ ትችላላችሁ፣ ግን ሁለት አይደለም፣ ጀስት የተቀራረበ ተራራ ነው። የመንገዱ ቅጥነት እናንተን እዩት፣ በጣም ነው የሚያምረው። እንግዲህ ጥንታዊ ግሪካውያን አንዱ ነገራቸው ከተጻፉ ነገራቸው ከምታገኙት መካከል ተራራ ይወዳሉ። ኤኒቲንግ ሲኖር እያንዳንዱ ነገር የሚታይ ነገር ካላቸው ለአማልክቶቻቸው የሚገነቡት ተራራ ላይ ነው። ብዙ ነገር ሲያስፈልጋቸው ወደ ተራራ ነው የሚመጡት። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ብዙ ዓለማት የተጋደሉበት ጉዳይ፣ በጣም ብዙ ሀገራት የፈረሱበት፣ በጣም ብዙ ሀገራትም የተሰሩበት ነገር የጀመረው እዚሁ ነው ብያችኋለሁ። ይህ ጉድ የመጣው ይኸውም እንግዲህ ዲሞክራሲ ይባላል። ዲሞክራሲ የሚለው ቃል ራሱ የመጣው ዲሞ እና ክራተስ ከሚሉ ግሪክ ሁለት ቃላት ነው በማጣመር ከዛ ላቲኑ፣ ፍሬንቹ ከዛ በኋላ ወደ እንግሊዘኛው የሄደውና ዲሞክራሲ የሚለው ነገር የተጀመረው ማለት ነው። እዚህ የምታያቸው ኮረብታዎች ላይ ግሪኮች በፊት ጊዜ በመምጣት ማለትም በ500 ዓመተ ዓለም ምናምን ማለት ነው እንግዲህ ከክርስቶስ ልደት በፊት ማለት ነው። በዛ ጊዜ እንግዲህ ግሪኮች አስቀድሞ ዲሞክራሲን ኤክሰርሳይዝ ያደረጉ ነበረ። ወደዚህ ተራራ ላይ በመምጣት ከፍ ያለ ቦታ እየቆሙ የሚሰማቸውን ሳይፈሩ ለሀገረ ገዢዎች፣ ለሰዎች፣ ለባለስልጣናት ሳይፈሩ የሚሰማቸውን የሚናገሩበት የራሳቸው የሆነ ቀደምት ባህል ነው ዲሞክራሲ ማለት ነው። እንግዲህ ያ የተጀመረው እዚህ የምታዩት ኮረብታ ላይ ነው ማለት ነው። ቦታም አለው የተለየ፣ እሱም ቦታ መጎብኘትም ትችላላችሁ። እዛ ቦታ ላይ እየመጡ ስቴጅ ላይ እየቆሙ ይሄ ተሰምቶኛል፣ ይሄ ሆኗል፣ እንደዚህ ነው የማስበው የሚለውን ነገር ሳይፈሩ በግልጽ ይናገራሉ። እዛ ቦታ ላይ በሚናገሩት ነገር ምንም የሚደርስባቸው ነገር የለም። ስለዚህ ያ ቦታ እንግዲህ ለመጀመሪያ ጊዜ ዲሞክራሲ የተጀመረበት ቦታ ነው ተብሎ ዛሬም ድረስ ይታሰባል ማለት ነው። እንግዲህ ይሄ ዲሞክራሲ ከጀመረ በኋላ ይሄን ዲሞክራሲ በጣም
በጣም ብዙ ሀገራት እንዲፈርሱ ምክንያት ሆኗል። በጣም ብዙ ሀገራት እንዲገነቡ ምክንያት ሆኗል። በጣም ብዙ ሀገራትን ደግሞ ወዳልተገባ መንገድ መርቷቸዋል። እንደምታውቁት እንግዲህ ይሄ ምንም የሚደበቅ ነገር አይደለም። ቢኮዝ ዲሞክራሲና እንደፈለጉ መሆን የተምታታባቸው የተለያየ ህዝቦች ዲሞክራሲ ማለት በቃ ሌላውን ማንጓጠጥ ሌላውን መዝለፍ የመሰላቸው በጣም ብዙ ሰዎች እርስ በርስ ሀገር ሲያፈርሱ በግልጽ ታይቷል። በዛም ባሻገር ደግሞ ዲሞክራሲ ግዴታን መወጣት መብትን ደግሞ ማግኘት መሆኑ የገባቸው ደግሞ በዛ ሀገር ሰርተዋል። ለዛ ምሳሌ የሚሆኑ በጣም ብዙ ሀገሮችን ማየት ትችላላችሁ። በዛም ደግሞ ዲሞክራሲ ይሰጠን በማለት ደግሞ ዲሞክራሲን ፍለጋ ተጋድለው ደግሞ የሞቱ ለዲሞክራሲ ህይወታቸውን የሰው ቀላል ቁጥር አይደለም። ኢን ሚሊየንስ በሚሊዮን የሚቆጠሩ ሰዎች በዚህ ጉዳይ ምክንያት ህይወታቸውን ገብረዋል። በጣም ብዙ ሰዎች ፊት አውራሪ ሆነው ይሄንን ነገር በማቀንቀን ህይወታቸውን አጥተዋል። ዲሞክራሲን ፍለጋ ማለት ነው። ያ ጽንሰ ሀሳብ የተወለደው እዚች ተራራ ላይ ነው። እዚህ ከተራራ ላይ ከተወለደ በኋላ ወደ ምዕራቡ ዓለም በስፋት ተስፋፍቷል። ዛሬ የምናያቸው እንግዲህ ዲሞክራሲን እንከተላለን የሚሉ ሀገራትም ያው ዲሞክራሲን ከሚገባው በላይ ለጥጠውት ደግሞ ያልተገባ ነገር ደግሞ ሲያደርጉ በዲሞክራሲ ስም ታያላችሁ። እንዲሁም ደግሞ ያንን ዲሞክራሲ ደግሞ በትንሿም ቢሆን ለህዝባቸው ነፍገው ደግሞ ጨፍልቀው የሚገዙ ብዙ ደግሞ ገዢዎችንም በምድር ላይ ታውቃላችሁ። ሶ እንግዲህ ዲሞክራሲ ብዙ ጽንፍ ያለው ዛሬም ድረስ አከራካሪ ነው። በጣም ብዙ ሰዎች ዲሞክራሲ ጥሩ ነው የሚሉ አሉ፣ ግን ደግሞ ዲሞክራሲ በገደብ የሚሉም አሉ። ደግሞ የሰው ልጅ ሁሉ ነገር ከተፈቀደለት እንስሳ ይሆናል ብለው የሚያምኑ ብዙ ሰዎች ስላሉ ዲሞክራሲ በገደብንም የሚደግፉ በጣም ብዙ ሰዎች አሉ። እናንተ ምን ትላላችሁ? እንግዲህ እናንተ ከዲሞክራሲ ጋር ያላችሁ እሳቤና ምልከታ እንዴት ነው? አስቀምጡልኝ። እኔ ግን ቤስት ቪው ልጋብዛችሁ። ሙሉ አቴንስን ቁጭ ብላ ያዋት በመድኃኒዓለም እንዴት እንደሚያምር እዚህ ተራራ ላይ ስትሆኑ እንዳልኳችሁ የመጀመሪያው ነገር ቪው ነው። ላይክ ሰው በጣም የሚገርም የአቴንስን ምልከታ ነው የምታዩት እንደምታዩት። ከዛ በኋላ ዙም የምታረጉ ከሆነ ደግሞ ወደዛ የምታዩት ባህር ደግሞ የሳሮኒክ ባህረ ሰላጤ የሚባለው ነው። ይኸውላችሁ እንደምታዩት ሳሮኒክ ባህረ ሰላጤ ይባላል። በዛ በኩል የምትመለከቱት ከከተማው ባሻገር የምትመለከቱት የባህረ ሰላጤ ማለት ነው። እና ላይክ በጣም ነው የሚያምረው ከተማው እንዲህ ተዘርግቶ ስታዩት። እንዲህ ደግሞ ይሄ ኦቨርቪው ምናምን ለምትወዱ ሰዎች በጣም 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 ቢዩቲፉል የሆነ እይታ ነው የሚሰጣችሁ። ሙሉ አቴንስን ከስር ተዘርግታ ነው የምታዩት። በእርግጥ ያው እዚህ ተራራ ላይ ብቻ ሳይሆን በዛኛውም ደግሞ ወደ በኋላ የምንሄድበትም ተራራ ላይ ደግሞ ስትሆኑ ዋናው ትልቁ የምታዩት ነገር ያው የምትታደሉት ነገር ቪው ነው። እንግዲህ ይህ የምታዩት ግንብ ከክርስቶስ ልደት በፊት ከ3000 ዓመት በፊት የተገነባ ግንብ ነው እንደምታዩት። እጅግ በጣም የሚገርም ነው። እንዲህ ግዝበቱ ምናምን በቃ ያስደነግጣል። ከክርስቶስ ልደት በፊት ከ3000 ዓመት በፊት ማለት ነው። እንግዲህ ከዛ በፊት ያው የዓለም ታሪክ በክርስትና ውስጥ 5500 ዘመን አይደል? የሚገርም ነው። ተራራ በጣም ያደክማል። እንግዲህ እዚህ ኮረብታ ላይ ከወጣችሁ በኋላ የምትጎበኟቸው በጣም በርካታ ቦታዎች አሉ። ከነዚህ መካከል እንግዲህ አብዛኞቹ ያው ከቅድመ ልደተ ክርስቶስ በፊት ያው ግሪክ ክርስትናን ከመተዋወቋ በፊት ጣዖት የሚመለክባቸው የነበሩ ማለት ነው። እንግዲህ እንደምታውቁት ያው ግሪክና የጣዖት አምልኮ በጣም በረጅም ጊዜ ታሪክ የነበራቸው ነበሩ። በተለይ ከቅድመ ልደተ ክርስቶስ በፊት ማለት ነው። ከዚህ ቀደም በነበረው ፕሮግራም እንደገለጽኩላችሁ ሐዋርያው ቅዱስ ጳውሎስ መጥቶ ክርስትናን ከመስበኩ በፊት በጣም ብዙ ጣዖት አምላኪዎች ነበሩና በጣም ብዙ ጣዖት ይመለክ ነበረ። እንግዲህ ከነዛ መካከል ደግሞ የሚታወቁ ዋና 12 ወይም 13 የሚጠጉ አማልክቶች ነበሯቸው። ሁሉም አማልክቶች የራሳቸው ፓወር እንደነበራቸው ነው የሚነገረው። ማለትም እያንዳንዱ ለምሳሌ የባህር አምላክ፣ የጦርነት፣ የምናምን ሁሉም የራሳቸው ፓወር የነበራቸው እንደነ አርጤምስ፣ ዜውስ፣ አፖሎ፣ ናይኪ የተባሉ በጣም ብዙ ጣዖቶች ነበራቸው የሚያመልኩት ማለት ነው። ወደ 12 የሚጠጉ ኢቭን 13ኛው ጣዖት ይመስለኛል የማይታወቅ አምላክ ወይም ደግሞ እንዴት ነው ፓወሩ የማይታወቃል አይደል? የማይታወቅ አምላክ ነው። ሌሎቹ ግን የሰማይ፣ የከዋክብት፣ የጨረቃ፣ የባህር፣ የማዳን፣ የጥበብ እያሉ ይሉ ነበርና ለምሳሌ ጥበብ ሲፈልጉ የጥበብ አምላክ የሚሉት ጣዖት ጋር ሄደው ነው የሚጸልዩትና እነዚህ የምታያቸው በሙሉ ስታቹዎች ቆመው የምታያቸው በሙሉ ምናምን ማምለኪያዎች ናቸው። እዚጋም በዙሪያው በምትመለከቱ ህንፃዎች በሙሉ የየራሳቸው ታሪክ ያላቸው ከጣዖት ጋር ዝምድና የነበራቸው ነበሩና ልክ ጦርነት ሲመጣባቸው የአሸናፊነት ስልጣንን ይሰጣል ወደሚባለው ጣዖት ይሄዱ ነበር ማለት ነውና በጣም ከጣዖት ጋር ዝምድና የነበራቸው ነበሩ። ተራራው እንግዲህ ከአቴንስ መሀል ላይ ነው የሚገኘው። አቴንስ ከተማ መሀል ላይ አክሮፖሊስ ይባላል። ተራራው ላይ መታችሁ ቁጭ ብሎ ነው የምታዩት ራሱ። ከዛ በኋላ ቪው በጣም ነው የሚያምረው ወደታች ስታዩት የአቴንስ ከተማ ማለት ነው። በብዛት የሚጠቀሙት ነጭ ቀለም እንደመሆኑ በጣም ነው የሚያምረው። ቁልቁል ስታዩት የሆነ ነጭ ምንጣፍ ነው የሚመስለው አቴንስ ማለት ነው። ዛሬ እንግዲህ ያው ይሄ ጣዖት አምልኮ ምናምን የለም። ኦልሬዲ 2000 ዓመት አልፎታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጣ በኋላና ሐዋርያው ቅዱስ ጳውሎስ ከዛ በኋላ ክርስትናን ለነሱ ከሰበከ በኋላ እንግዲህ ያው
ሙሉ በሙሉ በሚባል ሁኔታ ባለፈው ፕሮግራሜ እንደገለጽኩላችሁ የክርስትና እምነት ተከታዮች ናቸው። በአብዛኛውም ደግሞ ማጆሪቲ ኦፍ ዘም ኦርቶዶክሶች ናቸው። የኦርቶዶክስ ክርስትናን የሚከተሉት ከነ ባንዲራቸው ከነ ምናቸው ጭምር አሁን ክርስትናቸውን በደንብ የሚያንጸባርቁበት ሞር ኦርቶዶክስ ሀገሪቱ ውስጥ የነበራትን ዶሚኔሽን አሁን የሚያላትን ዶሚኔሽን በሚያሳይ መልኩ ነው ማለት ነው። እና እንግዲህ ከነዛ መካከል በጣም አንድ ቀልቤን የሳበውን የጣዖት ጉዳይ ልንገራችሁ። በእርግጠኝነት ብዙዎቻችን ስለዚህ ጉዳይ ሰምተን አናውቅም ብዬ አስባለሁ። ግን አንድ የሚገርም ስቶሪ ልንገራችሁ። እዚህ ጋር እንደምታዩት እንግዲህ ጣዖቶቻቸው እንደዚህ እየተቀረጹ ነው የሚቀመጡት በእያንዳንዱ ቤተ እምነት ውስጥ ማለት ነው። እየመጡ ለእያንዳንዱ ነገር ይጸልያሉ። ቅድም እንደነገርኳችሁ ማለት ነው። ይሄ ሲሆን እያሉ ለእያንዳንዱ ነገራቸው ነው የሚጸልዩት። ከነዚህ ውስጥ ግን አንድ ናይኪ የተባለች ጣዖት ነበረች። እነሱ ሴት ናት ነው የሚሉት ጣዖቷን። ሴትም ወንድም ጣዖት ነው የሚሰሩት ያው የሚያመልኩት የነበረው ማለት ነው። ከነዚህ እንግዲህ ከሚታወቁት መካከል በግሪክ አፈ ታሪክ ውስጥ የሚጠቀሰው ናይኪ ነው። በነገራችን ላይ አሁን የምናደርገው ናይኪ ጫማ ስሙ የተወሰደው ከዚህች ጣዖት የምነግራችሁ ኮንስፓይረሲ ቲዮሪ ምናምን አይደለም። ኢትስ ሪል። ራሱም የናይኪን ስቶሪ ገብታችሁ ብትመለከቱትም ናይኪ የሚለውን ስም ያመጣው ከዚህች ጣዖት ነው። ይኸውም የሆነበት ምክንያት እንግዲህ እቺ ናይኪ የምትባለው የጦርነት አምላክ ተደርጋ ትወሰድ ነበረ። ወይም ጦርነት ማለት ጦርነት ሲገጥማቸው ለዚች ለናይኪ ነበር የሚጸልዩት። ክንፏም ራሱ አደራረጓ ይለያል። አሁን እዚህ ውስጥ ከምታያቸው እንዳለ እነዚህን ጣዖቶች በሙሉ አንስተው ወደ ሙዚየም ወስደዋቸዋል። አሁን እዚህ የቀሩት ቤቶቻቸው ብቻ ናቸው። የሚመለክባቸው ቤቶች፣ ህንፃዎች፣ የነገስታት ህንፃዎች ምናምን ነው የምታዩት እንጂ እንዳለ ጣዖቶቹን አንስተው ወደ ሙዚየም ወስደው ሙዚየም ውስጥ እያስጎበኟቸው ነው። እዛ ደግሞ ካሜራ ይዛችሁ መግባት አትችሉም። ስለዚህ ያቺ ናይኪ የተባለችው ጣዖት ግን ከነዛ ሁሉ ደግሞ ተመርጣ ከነዚህ ከ12ቱ ነው ከ13ቱ የግሪክ ጣዖቶች ተመርጣ ያቺ ናይኪ የተባለችው አሁን የምትገኘው ፈረንሳይ ሀገር በሚገኝ ትልቅ ሙዚየም ውስጥ ነው የምትገኘው ማለት ነው። በጦርነት ጊዜ ይዘውባቸው ነው ሄዱት። ያው በቅርብ ዓመታት ነው ወደ እንግሊዝ ሄደው እና ይሄ ወደ ጫማው ስመጣላችሁ የናይኪ ስቶሪ ምንድነው? ይሄ የናይኪ ባለቤት የጫማውን ስም ምን ብሎ መሰየም እንዳለበት ግራ ገብቶት ከዛ ለረፍት ነበረ ወደዚህ ወደ ግሪክ ለጉብኝት የመጣው። የቅርብ ጊዜ ታሪክ ነው፣ ሩቅ ዘመን ታሪክ አይደለም ማውራችሁ። እዚህ ከመጣ በኋላ ለጉብኝት ግሪክን ሲጎበኝ የጦርነት ወይም ደግሞ የአሸናፊነት የመልካም እድል መገለጫ ተደርጋ በወቅቱ ትወሰድ የነበረችውን ስለ ናይኪ ጣዖት ይሰማል። ጣዖቷንም ይጎበኛል እና ራይት የምትለውን አርማ ከክንፏ አቀማመጥ ላይ ወሰደና የኔ ጫማ ናይኪ ነው መባል ያለበት የሚል አመጣ ማለት ነው። ስለዚህ አሁን ናይኪ የሚለው እንግዲህ የስሙ ትርጓሜ የለውም። ሁሉም እንደምታውቁት እንግዲህ የተለያዩ የጫማ ብራንዶች ስታዩ የተለያዩ ትርጓሜ አላቸው። ወይ የሰው ስም ናቸው ወይ የቦታ ስም ናቸው ምናምን። ናይኪ ደግሞ የዚች የግሪኳ ጣዖት መጠሪያ ስም ነው ማለት ነውና ቀጥታ ከዚህ እንደወሰደው ራሱም ሰውየው ባለቤቱም በተለያዩ ቃለ መጠይቆች ላይ ተናግሯል። እንዲሁም ስቶሪውን ብታነቡ ተናግሯል። ያው እኔ ኮንስፓይረሲ ቲዮሪ አልወድም እንደነገርኳችሁ ከዚህ በፊት ትክክለኛውን ነው። ብዙ ጊዜ ተጓዥ ስትሆኑ አንዱ ደስ የሚለው ነገር አንዳንድ ከቦታው ታረጋግጣላችሁ፣ ሁለተኛ ትክክለኛውን ነገር ተጓዥ ብዙ ጊዜ ለኮንስፓይረሲ ቲዮሪ የተጋለጠ አይሆንም እና ትክክለኛውን ነገር ስለሚያይ ማለት ነውና ናይኪ ድራይቭ የሆነው ከዚች ሀገር ነው ወይም ናይኪን የሚለውን ስም የወሰደው ከዚህ ነው። እንግዲህ የምናደርገው ጫማ መጠሪያው እንግዲህ ከዚች ጣዖት የሄደ ነው ማለት ነው። ሶ ክሬዚ በጣም የሚገርም ነው። ስቶሪውን ሳነበውና እዚህ መጥቼ ደግሞ ስሰማና አስጎብኚዎቹ ሲናገሩ ስሰማ በጣም ነው የደነገጥኩትና በጣም የሚገርም ነው። ኤኒዌይስ ተራራው በጣም የሚገርም ነው። ይኸውላችሁ እንዳልኳችሁ ትልቅ ተራራ ነው። እዛም አቴንስም ሆናችሁ ታች ላይ ሆናችሁ ወደ ላይ ስታዩ በደንብ ነው የሚታየው ተራራው። እዚህም ላይ ስትመጡ እንደዛው። ይሄ እንግዲህ በዩኔስኮ ተመዝግቦ በዓለም ቅርስነት የሚጠበቅ ቦታ ነው። ይሄ አክሮፖሊን የሚባለው ቦታ ማለት ነው። እንደምታዩት ኢማጂን እንግዲህ እነዚህ ሁሉ እንትኖች የነበሩት ከክርስቶስ ልደት በፊት ከ3000 ዓመት በፊት አሁንም ድረስ ጥገና ያደርጉለታል። እንደምታዩት አሁንም እየተጠገነ የጎብኚውን ቁጥር ሉክ ገና በጠዋት እንግዲህ እና ኢማጂን ይሄ ተራራ ብቻ በሚሊዮን የሚቆጠር ዶላር ነው የሚያስገባላት ለግሪክ። 10 ዩሮ ትከፍላላችሁ ይህንን ተራራ ለመጎብኘት ያው የውጭ ዜጋ ከሆናችሁ ማለት ነው። ከነሱ ከግሪክ ዜጋ ውጭ ሆነ ወይም አይ ቲንክ ከአውሮፓ ህብረት ውጭ ሆነ መሰለኝ። እንግዲህ እኛም የሰው ሀገር መተን የውጭ ዜጋ ተብለን ይከፍለናል ማለት ነው። ሌላኛው እንግዲህ ከግሪክ አማልክቶች መካከል አቴና የምትባለው ወይም የጥበብ አምላክ ብሎ የሚጠሯት አንዷ ናት። እዚሁ ተራራው ላይ ካሉት ቤተ ጣዖቶች አንዱ ላይ የምትመለክ የነበረች ነች አቴና ማለት ነው። ኖርማሊ ያው አቴና ብለን ልናዛምደው እንችላለንና እንግዲህ እሷን ደግሞ የጥበብ አምላክ ናት ብለው ስለሚጠሯት ጥበብ ሲፈልጉ አቴና ጋር እየመጡ ነው የሚጸልዩት ማለት ነው። ልክ እንደዛ ደግሞ አፖሎ ምናምን የሚባሉ አምላኮች በጣም በስፋት አሏቸው ማለት ነው። አፖሎ የሚለውንም ስም ከዛ በኋላ እንግዲህ ለብዙ ነገር ድራይቭ ሆኖ ተጠቅመውታል። ለምሳሌ የአሜሪካ የመጀመሪያው ወደ
ጠፈር ሄደውን አፖሎ 11 ብላ ሰይመዋለች አሜሪካ ማለት ነው። ስሙን ከዚህ ድራይቭ በማድረግ ከዚህ ሊሆናችሁ ስታዩት እንግዲህ ከላይ ያየነው የነ ናይኪ ምናምን ጣውት የነበረበት ላይ ነው ማለት ነው። እኛ ወደ ታች ወርደናል። እንደምታዩት ተራራው እስከ ታች ድረስ ሁሉም ነገር የሚታይ ሁሉም ነገር የሚጎበኝ ነው። እያንዳንዱ ነገር እንደምታዩት እያንዳንዷን አጥረው ምንነቷን እየጻፉ ምን እያሉ አሁን እነሱ ማለት አንዳንድ ጊዜ ታሪክ በቃ የገቢ ምንጭ መሆን ይችላል ማለት በጣም እንዳልኳችሁ እንግዲህ የጣዖት አምልኮ የነበረበት ጊዜ የነበረበት ታሪካቸው በጣም የሚገርምና ብሎ የሚያስደነግጥ ታሪካቸው የነበረበት ነው። እነሱ ግን አጥረው በደንብ እያንዳንዷን ነገር እየጻፉ እንዴት የገቢ ምንጭ እንዳደረጉት ስታዩ እጅግ በጣም የሚደንቅ የሚገርም ነውና እንደምታዩት በጣም ብዙ ሰው ነው የሚመጣው። በጣም ብዙ ሰው ነው የሚጎበኘው። ክረምት ላይ ግን ትንሽ ቀዝቀዝ ስለሚል የመጣሁት አሁን ክረምት ላይ ስለሆነ ማለት ነው። ያው ግሪክ ውስጥ ያሉ ቅርሶች እንግዲህ ገና ተገኝተው አላለቁም። በተለይ እዚህ ተራራ ላይ ማለት ነው። አሁንም እየተፈለጉ ናቸው። ስቲል እንደምታዩት ፍለጋው አልተቋረጠም። የሚደንቅ ቦታ ነው። እኔ የሚያስቀኝ በቃ በሚያመልኩበት ጊዜ በቃ የሆነ ነገር ካለ ይችል ለምን አናመልከው ነው የሚባባሉትና አሁን አርጤምስ የምትባል አምላክ ነበረቻቸው። ከዛ የሷ ልጅ ደግሞ ዜውስ ነበር የሚባለው። ሁለቱም ይመለኩ ነበር ግሪክ ላይ። በተለይ የግሪክ ወርቃማ ዘመን በሚባለው ቅድመ ልደተ ክርስቶስ ማለት ነው ወይም ከክርስቶስ ልደት በፊት በነበሩ የግሪክ ወርቃማ ዘመኖች በጣም የጣዖት አምልኮ የነገሰበት እንዲሁም ታሪኩ ሲያው ወርቃማ ዘመን ነው የሚባለው። ምክንያቱም የፖለቲካውም የምኑም የሁሉ ነገር ማዕከል ነበረች ግሪክና የሚገርም ነበረ እና በተለይ ይሄ ተራራውን ዙሪያ በጣም ብዙ ነገር ነው የምታዩት። በጣም የሚገራርሙ ማለት ነው። እንግዲህ የመጀመሪያው ቲያትር ቤት ያለው እዚሁ ተራራ ላይ ነው እንደምታዩት ከስሬ ማለት ነው። ይሄ እንግዲህ እንደምታዩት በዓለም ላይ የመጀመሪያው ቲያትር ቤት የነበረ ነው እና ቲያትርም ቅድም እንዳልኳችሁ እንግዲህ በመግቢያ እዚሁ መጀመሩን ታውቃላችሁ። ግሪክ ውስጥ ቴስታይ ከሚለው የግሪክ ቃል የመጣ እንደሆነ ቲያትር የሚባለው ቃል ራሱ ከዚሁ የተገኘ ነው እና ይሄ የመጀመሪያው ቲያትር ቤት ነው እንደምታዩት። ስቴጁም እዚህ አካባቢ ነበር። እንግዲህ ከዚህ ከፌንሱ ማለፍ ስለማይቻል ነው እና እዚህ አጥሩ ስለሆነ ከዚህ ማለፍ አይቻልም። ግን እንደምታዩት ህዝቡ እንደዚህ ይቀመጥና መሀል ላይ እዛ ጋር ስቴጁ ነው ማለት ነው። ላይክ እንደ አምፊ ቲያትር ማለት ነው እንደምታዩት። ዛሬም ግንቡን ጠብቀውት እንግዲህ እኔ በጠዋት ነው የመጣሁት። ብዙ ጊዜ ለመቅረጽ እንዲመቸኝ ብዙ ቦታ ሲሄድ ጠዋት ነው የምጎበኘውና ጠዋት ራሱ በጣም ብዙ ሰው ነው የሚጎበኘው የሚመጣው። አሁንም ወደ ላይ ተራራውን ቀጥለናል። በጣም ያደክማል ግን በቃ ልክ እዚህ ጋር ስትመጡ ምንድነው ቪው ወርዝ ያደርጋል። በስመ አብ ሚዩት ግሪክን በቃ ቁጭ ብላ ነው የምታዩት ከስር። አሰብኩት ወደ ምሽት ሲመጣ ምን ያህል ሊያምር እንደሚችል። በስመ አብ። እስቲ እንግዲህ ይሄ ተራራ ብዙ ጉድ ያለበት ተራራ ነው። እንውጣና እስቲ የአቴንስን ጉዶች እንያቻረ። ስማ እንዴት እንደደከመ ግዝፈቱ በመድኃኒዓለም በስመ አብ። ግዝፈቱን ልነግራችሁ አልችልም። ይሁት እንዴት እንደሚያምር ታዩታላችሁ። ይሄ ሙሉ አቴንስ ከተማ ነው። በስመ አብ እያልኩ ነው የማወራው እንግዲህ ምክንያቱም በጣም ላይክ ይደክማል። እያንዳንዱ የምትወጡት ደረጃ ነው ወደ ተራራው ላይ። አንዱን ለማየት በአንዱ በኩል ትሄዳላችሁ፣ እንደገና አንዱን ለማየት በሌላ በኩል። በጣም አድካሚ ግን ቆንጆ አድርገው ነው የሰሩት። በቃ እያንዳንዷን ነገር ቦታው ላይ ጋይድ እያደረጉ እየጻፉ ምን እያደረጉ ቆንጆ አድርገው ነው ያዘጋጁት። ተራራውም ደግሞ የሚያምር ነው። ይሄ ወይራ ዛፍ ይመስለኛል እና እንትኑ ወክዌው ራሱ ቆንጆ አድርገው ስለሰሩት የሆነ ምንም እንትን ለማድረግ አይቸግርም። የሚያምር ነው በጣም። ወይራ ነው ይሄ ነገር። እስቲ ጻፉበት እናንተ። ስማም ከነ ድምጹ ቦታው በጣም ነው የሚያምረው። እንደኔ ደግሞ ጫካ የሚወድ የለም ታውቃላችሁ። ተራራው እንግዲህ መግቢያ መውጫም አለው። ተራራው ደግሞ ሰፊ ስለሆነ በግማሽ ነው የምትጎበኙ። ከወጣችሁ መመለስ የለም። በዛኛው የተራራው ጎን ልሄድ ስለሆነ ነው። የተራራው ወክዌው በጣም ነው የሚያምረው። በስማ እንግዲህ ይሄ ጫካ ያው ጣዖት አምልኮ ብቻ ሳይሆን ይሄ ጫካው ቦታው ተራራው በሙሉ ብዙ ዓለምን የለወጡ ነገሮች የተከናወኑባቸው ዛሬ ድረስ ዓለም ላይ በጣም ከፍተኛ ተጽዕኖ ያደረጉ ነገሮች በሙሉ የተገኙባቸው ናቸው። ጀስት እንደ አንድ ተራራ ብቻ መመልከት አይቻልም። ወይም እንደ አንድ ከተማ ውስጥ እንዳለ እንደ አንድ ጀስት የሆነ ቱሪስት እንደሚጎበኘው ብቻ ቦታ ሳይሆን ላይክ በጣም ብዙ ነገሮች ያሉበት ቦታ ነው። እሺ እንግዲህ ይሄ ተራራ የያዘው ነገር አያልቅም። አሁን ደግሞ የደረስኩት እዚሁ ተራራ ላይ ነው። ይኸውላችሁ እንደምታዩት ይሄ እስር ቤት ነው። የማን እስር ቤት ነው ካላችሁ ደግሞ የሶቅራጠስ ታስሮበት የነበረው እስር ቤት ነው። እንግዲህ እንዳልኳችሁ በተራራው ዙሪያ በጣም ብዙ ዓለም ላይ ተጽዕኖ ያላቸው ዓለምን ዛሬ ድረስ የቀየሩ በጣም ብዙ ነገሮች ያሉበት ተራራ ነው ብያችኋለሁ። አንዱ ይሄ ነው። እንግዲህ እንደምታውቁት ሶቅራጠስ ያው በ400 ዓመተ ዓለም ያው ቅድመ ልደተ ክርስቶስ ማለት ነው የነበረ ሰው ነው። እዚሁ የአቴንስ ነዋሪ የነበረ ፈላስፋ ነበረ። እንግዲህ ያው ታሪኮቹ በጣም ውስብስብ ናቸው። አንዳንዶቹ የሚሉት በጣም የተቃረነ ቢሆንም እንግዲህ ብዙዎቻችሁ ታውቁታላችሁ። ነገር ግን ለማስታወስ ያክል ያው በ400 ዓመተ ዓለም አካባቢ የነበረ ፈላስፋ ነው። የግሪክ ተወላጅ እዚሁ አቴንስ ውስጥ ነዋሪ የነበረ፣ እናቱ አዋላጅ የነበረች፣ አባቱ ደግሞ አናጢ
የነበረ ነው። ታሪኩ ከአንዱ አንዱ ሲተረክ የተዛባ ነው። ምክንያቱም በዛ ጊዜ ሲጽፎት ያለፈ ነገር የለም። ተማሪዎቹን ፕላቶ የጻፉት ከተገኘ በኋላ ነው ብዙ ስለሱ የተነገሩ ነገሮች የሚገኙት እንጂ በራሱ የጻፈው ነገር ስለሌለ ማለት ነው። እንግዲህ ከሚታወቁለት ታዋቂ ነገሮቹ አንዱ በጣም አሰላሳይ ነበር። እንደምታውቁት በጣም አሳቢ ነበር፣ ይጠይቅ ነበር፣ በጣም በመጠየቅ ይታወቃል። ከዛ በኋላ እንግዲህ በተለይ በጣም ኢንተረስትድ የሆነው ዛሬ ድረስ የሚነሳለት እኔ ማውቀው አለማወቄን ነው የሚለው ነገር ነውና ሰዎቹ ላለማወቃቸውን ቢረዱ በቃ የሚለው ነገር አምንተን ያደረገው ነበርና በጣም ከባባድ ጥያቄዎችን ያነሳ ነበር። ሰዎችን ቻሌንጅ ያደርግ ነበር። ገበያ መሃል ምናምን የተለያዩ ቦታ ወጥቶ ይነጋገር ነበረ። በኋላም ብዙ ጥያቄዎችን በማንሳቱ ብዙ ክርክር በማንሳቱ በኋላም እስከ መታሰር ደረጃ ደርሷል። የታሰረው እነዚህ እስር ቤቶች ውስጥ ነው። እንግዲህ አሁንም ይሄ the prison of Socrates ይባላል። እዚህ ነበር የታሰረው። እዚህ ከታሰረ በኋላ ደግሞ እንግዲህ ሁለት ክሶች ነበር የቀረቡበት። አንደኛው ለግሪክ አማልክት ያው እንግዲህ ጣዖት አምላኪ እንደነበሩ ይታወቃል በጥንት ታሪካቸው አይደለ። ስለዚህ ለግሪክ አማልክታት አይሰግድም ወይም አማልክትን ያቃልላል የሚልና እንዲሁም ደግሞ ሰዎችን በትምህርት እየቀየራቸው ነው እየበረዛቸው ነው አይምሯቸውን የሚል ነበር የቀረቡበት ክሶች። በስተመጨረሻ እንግዲህ ያው በሌሎች መዛግብት ላይ ይሄ ክስ ውሸት ነው ይላሉ። ምክንያቱም እሱም በጥንት ጊዜ የጣዖት አምላኪ እንደነበር ነው የተጻፈው። ስለዚህ ሌሎቹ እንደሚጽፉት ይሄኛው እሱን ለመክሰስና ሞር ለመግደል የፈለጉ ሰዎች ያደረጉት ነገር ነው የሚሉት እንጂ እሱ ኦሬዲ የጣዖት አምላኪ ነበር። በዛ ጊዜ ሙሉ ግሪክ ጣዖት አምላኪ ነበሩ። ከዛ በኋላ እነዚህ እስር ቤቶች ነው የታሰረው። ከዛ በኋላ እንግዲህ ያው መሞትንም አልፈራ የሚል ስለነበረ በኋላ ራሱ መርዝ ጠጥቶ እንዲሞት ነው የተፈረደበት። በኋላ መርዙን ጨልጦ ራሱ ነው የሞተው ማለት ነው። የሱ አስተሳሰብ የሱ ፍልስፍና ወይም ደግሞ የሱ ንግግር ዛሬ ድረስ ዓለም ላይ ተጽዕኖ ያመጡ በተለይም የምዕራቡ ዓለም የፍልስፍና አባት እስከመባል ይጠራል። በተለያየ መሰረተ ትምህርት ውስጥም ተካቶ እንደምታውቁት የሶቅራጠስ የፍልስፍና እንትኖች በብዛት በመሰረተ ትምህርት የተለያየ ሀገር ውስጥ ተካተው በአፍሪካም በምዕራቡም በምስራቁም ትምህርት ቤቶች ውስጥ ይሰጣሉ። የፍልስፍና መሰረትም ነው። ፍልስፍናም ስትማሩ በዋናነት ሶቅራጠስ የፍልስፍና አባት ተብሎ ቀዳሚ ሆኖ ታገኙታላችሁ ማለት ነው። እንግዲህ የታሰረበት እስር ቤት ይሄ ነው። እስር ቤቱን ላሳያችሁ። ስለ ሶቅራጠስ ያነበባችሁ ስለ ሶቅራጠስ የምታውቁ ኖርማሊ ይሄ ትወዱታላችሁ ብዬ አስባለሁ። እንግዲህ ይህንን ቪዲዮ እንደምታዩት ዋሻው በጣም ጥልቅ ነው። ጥልቅ ዋሻ ነው። ክፍል አላቸው። ይሄኛው ትልልቅ ሰዎች ሲመጡ ወይም ባለስልጣናት ሲመጡ የሚያናግሩበት ክፍል ነው። በጣም ጥልቅ የሆነ ክፍል ነው። እቺም እንደምታዩት እንግዲህ ክፍል ነች። ይሄኛውም ደግሞ እንደምታዩት ከአለት ተፈልፍሎ የተሰራ ዋሻ ነው። እንደምታዩት እንግዲህ እዚሁ ተራራ ላይ የሚገኝ ነገር ነው። ይሄው ቀድሞ ብያችኋለሁ። እንግዲህ ከዛ በኋላ በፍልስፍና ጉዳይ በጣም በርካታ ሰዎች ተፋጭተዋል፣ ክርክር አድርገዋል፣ ብዙ ሂደቶችን አልፈዋል አይደለ። እንግዲህ ይሄ ተራራ ከያዛቸው ነገሮች አንዱ ዛሬ ድረስ በጣም በርካቶች ጥያቄ እንዲያነሱበት እንዲከራከሩበት ያደረገው የፍልስፍና ጉዳይ የተነሳበት ቦታም ነው። እንግዲህ እና የነ ሶቅራጠስም ታስረው ህልፈታቸውም የሆነበት ቦታ ነው። ይሄ እንግዲህ አስገራሚ ነው በጣም። እዚሁ ተራራ ላይ ከምታዩቸው መካከል ደግሞ የቅዱስ ዲሜጥሮስ የግሪክ ኦርቶዶክስ ቤተክርስቲያን አንዱ ነው። ተመልከቱት። ከተቻለ ወደ ውስጥ እንግባ። ቅዱስ ዲሜጥሮስ ቤተክርስቲያን በጣም ጥንታዊ ቤተክርስቲያን ነው እንደምታዩት። በጣም ነው የሚያምረው። በጣም የቆየ ቤተክርስቲያን ነው። እዚህ ጋር መቼ እንደተገነባና አንብበው በ12ኛው መቶ ክፍለ ዘመን ነው የተገነባው። በ12ኛው መቶ ክፍለ ዘመን ኢማጂን። ይሄ ቤተክርስቲያን እንግዲህ 800 ዓመቱ ነው። ያ 800 ዓመት ያስቆጠረ ቤተክርስቲያን ነው። አሁን የተሳለም ነው የግሪክ ኦርቶዶክስ ቤተክርስቲያን ማለት ነው። እዚሁ ተራራው ላይ ታገኙታላችሁ ስትመጡና የሚገርም ነው። በነገራችን ላይ ያው ግሪክ ውስጥ እንግዲህ ከዚህ በፊት በነበረው ፕሮግራም የማይታችሁታል። በቃ ሁሉ ኤቭሪዌር ቤተክርስቲያን የኦርቶዶክስ አብያተ ክርስቲያናት በተለይ በጣም ኤኒሸንት የሆኑ ቤተክርስቲያኖች በስፋት ታገኛላችሁ። እንግዲህ ይህንን የግሪክ ተራራ ጎብኝቶ ለመጨረስ በጣም ቴክስ ታይም በጣም ብዙ ነገር ታያላችሁ። እዚህ ጋር ደግሞ ስታችሁም አለ ሁለት ሐውልቶች። ይሄ ሶቅራጠስ ሐውልት ነው እንደምታዩት። ፀሐዩ አቅጣጫ ወደዛ ስለሆነ ላይታያችሁ ይችላል። ይሁንና ሶቅራጠስ፣ ይሄ ደግሞ ኮንፊሽየስ ነው፣ የቻይና ኮንፊሽየስ ማለት ነው። ሶቅራጠስ ባይዘው ባዶ እግሩን ነበር የሚሄደው። እንግዲህ ታሪኩ ላይ ስናቀው መልኩ ብዙ ሰው ይስቅበት እንደነበረ ነው ታሪኩ ላይ የሚናገሩት። እንደገና ስለ ጸጉሩም ሲያነሳ መሀሉ ክፍት የሆነ ራሰ በረሃ እንደነበረ ያው በእነሱ ጊዜ ፎቶ እንትን አይልም ታውቃላችሁ፣ ወይ በስዕል ነው ወይ በንግርት በጊዜ ነውና እንደምታዩት ነው ሐውልቱን ያቆሙለት። ኮንፊሽየስም በተመሳሳይ እንደምታዩት ነው። የፈላስፎች ሀገር ነች። ግን ኤቭሪ ኮርነር የምታዩት ነገር በሙሉ በቃ ኪነ ህንፃ ነው፣ ጥበብ ነው። ጥንታዊ የነበራቸው ጥበብ፣ ጥንታዊ የነበራቸው ስራ የሚደንቅ ነው። እና በብዛት ሃይክ ነው የምታደርጉት። በቃ ላይክ ሙሉ አሁን ይህን ተራራ ስታዩት ሙሉ ተራራውን ዙሪያ ገባው እንዲህ ስትዞሩ ነገር ነው የምታዩት። ያው ቢሲ የነበሩ ቢፎር ክራይስት የነበሩ ነገሮችን በጣም ብዙ ነገሮችን ነው የምታዩት። እና ደግሞ በጣም ብዙ ቱሪስት ነው ያለው።
በጣም በቃ ማአት ቱሪስት ነው የሚጎበኘው። እያንዳንዷ ድንጋይ በቃ ቅርስ ናት። እያንዳንዱ እንዴት አድርገው እንደጠረቡት እንዴት አድርገው 2 ቀን ይዞርኩት ይሄንን ተራራ ሙሉ እውነት በጣም የሚያስገርመው። እያንዳንዷ ድንጋይ በቃ የሆነት ነገር አላት። ተስተካክላም ተብላ ትቀመጣለች። ተጠረጋ ማለት ተጠርጋ ተስተካክላ በቃ በሼፖ ትቀመጣለች። ለመጎብኘት ምቹ ሆነ። አንዳንዱ ማብራሪያ ይጻፍበታል፣ አንዳንዱ አይጻፍበትም። ያውም ትልቅ ገደል ነው። ሁሉም ባጉን ይዞ ምናምን ሃይክ ነው የሚያደርጉት ያላቸው እና ስቲል ይጠራርጋሉ፣ ይፈልጋሉ። በጣም ብዙ ነገር ስቲል ማለት ነው አሁንም ድረስ ታያቸዋላችሁ ሲፈልጉ ምናምን። ደግሞ በቃ ሄዳችሁ ተራራው ወጣችሁ ምናምን ቪው ደግሞ ወርዝ ያደርጋል። በጣም የምታዩት ነገር ታዩታላችሁ። ከላይ ስታዩት ደግሞ ወጣችሁ ያኛው ያየነው ተራራ ነው ያላችሁ። ያኛው ተራራ አለ፣ ያኛው ተራራ አለ። በሙሉ ይሄ ዙሪያ ገባው ተራራው በሙሉ ነፍ ነገር ነው ያዘው። ይሄ ደግሞ ፓላስ ደውሉ ይሰማል። ቤተክርስቲያን ሲደወል ሰማችሁት? እኮ በዛ ጊዜ የነበራቸው ጥበብ የኪነ ህንጻ ጥበባቸው የሚገርም ነበር። ሎክ እንግዲህ 3000 ዓመት 4000 ዓመት ወደ ኋላ እኮ የሚደንቅ ነው። ከግዝፈቱ ከዲቴሉ እንደማዩት የት ዲቴሉ ከዛ ማዕዘኖቹ ነው ያቸው ደግሞ የሚገርም። እዚህ ጋር በጣም ነው የሚያምረው ፓላሱ። የሆነ የዋልፔፐር ፒክቸር ይመስላል። እንግዲህ ክቡራን ተመልካቾቼ በዚህ ጉደኛ ተራራ ላይ የነበረኝን ቆይታ ተመልክታችኋል። እንደወደዳችሁት ተስፋ አደርጋለሁ። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡ። የዩቲዩብ ሚስጥሮች መጽሐፍን ማንበብ አትርሱ። አማዞን ላይ ታገኙታላችሁ። በውጭ ላላችሁ በሀገር ውስጥ ለምትገኙ በ0949 በ130000 ላይ ቴሌግራም ላይ ኦርደር አድርጉ። ያላችሁበት ይመጣል። ስለተከታተላችሁ ቪዲዮን በጣም አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ። ባባይ ቻው።